ቃሏን አክባሪ ናት። አብርሽም በአንድ ወር ውስጥ ወደ ራሴ መልሰዋለሁ እንዳለችው ሀሳቧ እየተሳካ ነው። ሩታን የምትወዱ ይሳካልሽ ያድርግልሽ በሏት ማለት ነው። እንግዲህ ኮሜንት ትጥላላችሁ ማለት ነው። መተት አሰርታበት ነው ሀብሉን እንዳታረገው የሚሉም አሉ። እውነቴን ነው። የፈለገ ነገር ብታደርግ ባሏ ነው ማለት ነው። እና አብርሽ ደግሞ ምን ያህል አይታችኋል? ለሄርሜላ ክብር እንዳለው እያሳየ ነው። ለምን ተቀበልክ ብላ ከእሷ ጋር ችግር መፍጠርን አልፈልግም ብሏታል። ሆነም ቀረም ግን ሀብሉን ይዞት ሄዷል። መተት ተደረገበትም አልተደረገበትም ተቀብሏታል ማለት ነው። ሩታዬ ትችያለሽ፣ ትችያለሽ፣ ጀግና ነሽ ነው የምላት። በእውነት እንግዲህ አብርሽ የዋ እንደሆነ ብቻ ተመልከቱ። ፍስስ ብሎ ነው የሚያዳምጠው ማለት ነው። እና ሄርሜላ እውነቴን ነው በገንዘብ ስለገዛችሁ ነው እሱን የያዘው የግማሽ ሚሊዮኑ የዱባይ የሰዓት ወርቅ የተባለው። እውነቴን ነው በዛ ነው የሚያዘው እንጂ አብርሽ ሩታን በጣም ነው የሚወዳት። እሷን ፍቅሩ አላት። እንዳለችውም ደግሞ ነገሮች ቀስ በቀስ በምንም ነገር ተጣሉ መታረቅ አይቀርም ብላለች። ያሳካልሽ በሏት። የማትወዷት አትወዷትም። የምትወዷት እህቶቿ ግን እውነቴን ነው። ሰላም ጤና ይስጥልኝ። እንዴት አላችሁ? ሰላማችሁ ይብዛ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። ነባሮች መታችሁ ስለምታበረታቱኝ አስተያየት ስለምትሰጡ ከልብ አመሰግናለሁ። እጃችሁ ይባረክ፣ ቁርጥማት አይንካው። የሩታዬ እህቶች ዝሙትን የማትደግፉ ፍቺን የማትደግፉ ልጅና አባት ባልና ሚስት እውነቴን ነው ትዳራቸውን አንድ ጋር አክብረው እንዲኖሩ የምትመኙ መልካም ምኞት ብቻ የምትመኙ እውነቴን ነው ፈጣሪ ያክብራችሁ። ሌሎቻችሁ ደግሞ አላችሁ ማለት ነው። እና ሄርሜላ ናት ለአብርሽ የምትገባው። ሩታ አልቅሳ ነው የአብርሽን ያገኘችው የምትሉ አላችሁ። ለፍቅር መስዋዕት መክፈል ሞት አይደለም። እውነቴን ነው። እና ክብር ያልገባው እሱ ነው። ልጅን የሚያክል ነገር እኮ ሰጥተዋለች ከፈጣሪ በታች ማለት ነው። እውነቴን ነው የምላችሁ። ኃላፊነት ይሰማው ነበረ። አንድ አባት ነኝ የሚል አዴ እበትም እኮ ትል ይወልዳል። ገብቷችኋል? ልጅ ብቻ የመውለድ እኮ ሩታ እኮ ከማንም መውለድ ትችል ነበረ። ግን ልጅን ከባሌ ከልጅ አባት ጋር አሳድጋለሁ ብላ ትዳሯን የመሰረተችን ትንሽዬ ልጅ ገና ነበረች ከአብረሽ ጋር ትዳር ስትይዝ ማለት ነው። ያው ጥፋት ይኖራል። እኔ ሁሌ የምምለው ሩታ ጋም ጥፋት ነበረ፣ የለም አልላችሁም። እውነቴን ነው የምለው። እና በፊት ላይ ነበረ መተማመን አልነበረም መሀላቸው። እውነቴን ነው። አብርሽን አታምነው፣ እሱም አያምናትም። እንደገና ደግሞ ትዳር ላይ ዋናው ያው ክብር የሚባል ነገር አለ። ገብቷቸዋል። አሁን ልፈርድባቸው አይደለም፣ ያለፈውን ታሪክ ላወራ ሳይሆን ጥፋት ነበር በሁለቱም ጋር ልላችሁ ነው። ለማንኛውም ይቅርታ ወዶችዬ። እኔ ግን ሩታዬም በዚህ ልክ ማለት ነው የአንገቷን ሀብል በቃ ማስታወሻ ትዝታ ይሆነዋል። ከዚህ በፊት ያሳለፍነው የፍቅር ጊዜ ትውስታ ይመጣበታል፣ ወደ ራሱ ይመለሳል። አብርሽ አሁን ደስተኛ አይደለም እያለች ነው። እውነቷን ነው፣ ደስተኛ አልነበረም። እንግዲህ ልዑልን ይዛ መታ በሰጠችው ቪዲዮ ላይ በጣም ነበረ ሀይ ሆኖ የተናገራት። ሩታም አልጠበቀችም። እንዲህ ተናግረከኝ አታውቅም። በጣም ነው የገረመኝ። ግን ላበሳጭቅ ስላልፈለግኩኝ ልዑልን ይዘክ እንድትሄድ ፈቀድኩልክ ብለዋለች ማለት ነው። እና አንዱ እሳት ሲሆን አንዱ ውሃ እየሆነ ነው ማለት ነው። እውነት እኔ አሁንም ቢሆን ሩታን ያሳካልሽ ነው የምለው። ያወራችውን ደግሞ በተግባር የምታሳይ ጀግና ሴት እንደሆነች ጠላቶቿ፣ እውነቴን ነው የምላችሁ፣ ዝሙትን የምትደግፉ አሁን ታሪክ ሊሰራ ነው። አሁን ታሪክ ሊቀየር ነው። አብርሽ ወደ ሩታ እንደሚመጣ ምንም አትጠራጠሩ። ሄርሜላ ሩታ እንዳለቻትም ታለቅሳለች። እነ አቤል ከሄርሜላ ጎን ሆነው ሲያጨበጭቡ የነበሩት ታዩኛላችሁ። አብርሽ ላይ እንደ ጠላት ይነሳሉ ማለት ነው። ለማንኛውም እኔ በዚህ ልክ ስላየኋቸው ደስ ብሎኛል። አብርሽ ግን በጣም ተግደረደረ፣ በእውነት ተግደረደረ። ያው ሄርሜላ እንዲከፋት አልፈልግም።
ለምን ተቀበልክ ትለኛለች ብሏል። እዚህ ጋር አንድ ነገር ማለት የምፈልገው ምን እንደሆነ ታውቃላችሁ? ከዚህ ቀደም አንዴ አንገት ሐብል የእጅ ሰዓት ስጦታ ነው ተብለክ ከሩታ ሳትፋታ አምጥታ ስትሰጥክ ለምን ተቀበልክ? ለምን እጅክ ላይ አደረክ? እውነቴን እኮ ነው። አሁን እንኳንም ያልተቀበልካት ተፋታችኋል የምትሉ ኮሜንት ላይ ትኖራላችሁ፣ እርግጠኛ ነኝ። ሳይፋቱ ለምን ከሄርሜላ ተቀበለ? ሩታ እኮ ትክክል ነው ያለችው ዛሬ። በእውነት ትክክል ናት፣ ደግፋታለሁ። ከዚህ ቀደም አምጥተው ሲሰጡክ ለምን ተቀበልክ ብለዋለች። የተለያዩ ሴቶች አምጥተው እየሰጡክ ነው እያለችው ነው። ከእሷ ጋር አትፎካከሪ ነው ያለው። ይሄ ታዲያ አብርሽ እውነት የጤና ይመስላችኋል? 2 7 አያስፈልገውም ትላላችሁ? የጤነኝነት አይመስለኝም። ለማንኛውም ማለት ነው እና ቢያንስ እዚህ ጋር በመሀላቸው ልጅ አለ። ስጦታውን ለምን አልተቀበለም እያልኩ ሳይሆን እሱ ላይ ጀጅ አላረግም። መቀበል አለመቀበል የራሱ ፍላጎት ነው። ገብቷቸዋል። ሩታም የሰጠችው ሀብሉን ምክንያት ሊኖራት ይችላል። ለምን ሰጠችው ማለት አንችልም፣ መብቷ ነው። ይሄን ያህል እኮ ነፍስ አጥፍተው አይደለም እነኚህ ሰዎች እንትን ያሉት። በመሀላቸው በጥቃቅን ነገር ነው እዚህ ጋ የደረሱት ማለት ነው። እና ይሄ ኮሜንቱ እንግዲህ አይታችሁታል። 1 ወሩ እየደረሰ ነው፣ ይሄን እንትን ልትል ነው የሚል አለ። አስቡት፣ የፈለገችውን ብታረግ የልጇ አባት ነው። የተለያየ ሰው ተመልሶ አይታረቅም አይደለም። ነፍስ እንኳን አጥፍተው በይቅርታ እኮ ይታለፋል አይደል? በይቅርታ ይታለፋል። ስለዚህ እዚህ ጋር ደግሞ ሩታና አብርሽ ገና ልጆች ናቸው። እኔ የግሌ የራሴ አስተሳሰብ ማለት ነው፣ እናንተን አላውቅም። ልጆች ናቸው። ሁለቱም ጋር ጥፋት ነበረ። ያለማወቅ ነገሮች እንዲየሰፉ ሄደዋል። አንዴ በቤተሰባቸውም ሩታን ባለማወቅ በወንድሞቿ ግርግር ተፈጥሮ ነበረ። አብርሽም እንግዲህ ከጎንሽ ነኝ ብላ ስትል የነበረው የአብርሽ እህትም ነበረች። አሁን ላይ ግን ሩታ በጣም በቃ መጥፎ እንደሆነች ሁሉም እንዲስላት ብዙ ሰው ማለት ነው ሩታን ለመጣል ቢጥርም እሷ ግን እንደምንም ብዬ በ1 ወር ውስጥ እመልሰዋለሁ ያለችው ወሩ ገና ነው፣ ሊመለስ ነው። ስለዚህ ሩታዬ እንኳን ደስ አለሽ። ጠላት እውነቴን ነው። አንዳንዴ እኮ ምቀኛ ገብቷችኋል። እንደዚህ እንትን ሲላችሁ ትጠነክራላችሁ። ለእናንተ ጉልበት ኃይል ነው የሚሆናችሁ። እልህ እንድትይዙ በቃ ከዛ ከበፊቱ ተሽላችሁ እንድትገኙ ነው የሚያደርጋችሁና እኔ ደስ ብሎኛል። አብርሽም ሀብሉን ይዞ ሄዷል። እንግዲህ ሀብሉ ላይ መስተፋቅር አለ ምናምን የምትሉም አላችሁ። እሱም ፈጣሪ ነው የሚያውቀው። እኛ አላየንም። መስተፋቅርም ስታረግ መተትም ስታረግ ማለት ነው። ለምን አረገች ማለት አንችልም። ተሆነም ነው የምላችሁ። ስላላየን መፍረድ አንችልም። በእውነት መፍረድ አንችልም። ያየነው ሀብል ሲሰጠው ብቻ ነው። ግን ኮሜንቱ ገርሞኝ ነው ያመጣሁት። ለማንኛውም ኮሜንተሮች ተረጋጉ። እነሱ አንድ አካል፣ አንድ እስትንፋስ፣ አንድ ኩላሊት፣ አንድ ልብ ናቸው። ክፉ አትናገሩ፣ በእውነት ክፉ አትናገሩ ማለት ነው። እና ክፉ መናገር ሳይሆን አብርሽም የግድ ከሩታ ጋር ብቻ ሳይሆን ለወደፊት ህይወቱ ለወደፊት ትዳሩ ተሰብስቦ እንዲኖር ቢያንስ እዚችም እዛችም መሮጥ እንዲተው ልብ እንዲገዛ በየሄዱበት ልጅ ወልዶ ማንጠባጠብ አይደለም እንደ ዝንብ ማለት ነው። እውነቴን ነው። እዚህም እዛም ዘርም ማብዛት ሳይሆን ከአንድ ሰው ተቆጥቦ መኖር ነው የትዳር ጣዕሙ፣ የኑሮ ጣዕሙ። ልጆች በስርዓት የሚያድጉት እንደዛ ሲሆን ነው እንጂ የዛሬ ዓመት ሩታ ጋ የነገ ዓመት ቀጣይ ሄርሜላ፣ ቀጣይ ነፃነት እያለ ተሄደ፣ ቀጣይ ፍቅር እያለ ተሄደ ጥሩ አይደለም ነው እንጂ አብርሽ ላይም ጥላቻ የለኝም። እኔ በበኩሌ ሩታ ላይም ጥላቻ የለኝም፣ ሄርሜላ ላይም ጥላቻ የለኝም። እኔ ጥላቻ ምንድን ነው በሰው ትዳር ውስጥ ለምን ገባች ነው እንጂ ትዳር በመያዟ ማንም ሴት አይከፋትም።
በቃ ግን ባል ያለው ላይ አትንጠልጠሉ ነው። አትንጠልጠሉ። ብዙ ሰው ቤቱ እናቱ ቤት ቁጭ ብሎ ማለት ነው ሔዋኑን የሚፈልገውን ትተው ትዳር ያለው ልጅ ያለው ነው በጣም የሚጣፍጣቸው።